ታዳጊነትና የወላጅነት ኃላፊነት ሮጦ ያልጠገበ ገና አንድ ፍሬ ልጅ ነው እያሉት አንድ ፍሬው ራሱ ፍሬ አፈራም። 18 ዓመት ስላልሞላህ ሕፃን ነህ እየተባለ እርሱ የሕፃን አባት ሆነም። አንድ ሙሉ ሰው ሳይሞላው ይግረማችሁ ብሎ ሁለትነትን አሳየ። ስለ መልካም አስተዳደጉ ሕግ ግድ ብሎት አሳዳሪና ሞግዚት የሚሾምለት፣ ስለ መልካም ጥቅሞቹ ጥበቃ የሚያደርግለት የ16 ዓመቱ ሕፃን አሁን ኃላፊነትን ወደ ራሱ ጠርቶ አምጥቷል። ጥያቄው ሕግ ይፈቅድለታል ወይ የሚለው ሆኗል። አንድ የ16 ዓመት ታዳጊ ለወለደው ልጅ በሕግ የታወቀ ኃላፊነት ይኖርበት ይሆን? የሕፃን እገሌ አባት ሲባል አቤት ብሎ መቅረብ ብቻም ሳይሆን ስለሚያስፈልገው ሁሉ እንደ አዋቂ ሰው ኃላፊነትን መወሰንስ ይችላልንም? ወይስ ቆይ አባቴ ልጥራ ይላል? ይህ ጉዳይ ለዛሬ ተመርጧል። 18 ዓመት ያልሞላቸው ሕፃናት ስላላቸው መብቶች አሁን ተመጥኖ ይወራል። ደግሞ አልሰማንም እንዳትሉ። ሰላም፣ ፍቅር፣ ጤና በየቤታችን ገብተው ለሀገርም ይትረፉልን። የቤተሰብ ሕግ በአንቀጽ 215 ድንጋጌው አካለ መጠን ያልደረሰ ሰው ማለት ጾታ ሳይለይ ዕድሜው 18 ዓመት ያልሞላው ልጅ ነው በማለት ትርጉም ይሰጣል። በሕግ ቋንቋ ችሎታ የላቸውም ይላል። አሁን የማወራው ሴቶችንም ይመለከታል። አካለ መጠን አለማድረስ ክፉ ደጉን ጠንቅቆ አውቆ ለመወሰን የማያስችል ዕድሜ ተደርጎም ውል መዋዋልን ጨምሮ ሌሎች ሕጋዊ ተግባራትን ከማከናወን ያስከለክላል። እንደውም ጥበቃና ልዩ እንክብካቤ ያስፈልጋቸዋል ተብሎ ሕግጋት ተደንግገዋል። ገና ናችሁ የተባሉት ሕፃናት እረ ደርሰናል የሚያሰኝ ተግባር ቢፈጽሙ ሕጉ ምን መልስ ይሰጣል? በመግቢያችን እንዳነሳሁት ልጅ ቢወልድ ወላጅ መሆንን ከነ ኃላፊነቱ ይፈቅዳልን? የተሻሻለው የቤተሰብ ሕግ አንቀጽ 242 ይህ ሊመጣ ይችላልን አስቦ ለዚህ ጥያቄ መልስ ይሰጣል። ችሎታ ማጣት አካለ መጠን ያልደረሰ ልጅ የራሱን ልጆች በሚመለከት ጉዳይ ካልሆነ በስተቀር አካለ መጠን ያልደረሰ ልጅ የአሳዳሪነት ወይም የሞግዚትነት ሥራን ለማካሄድ ችሎታ የለውም። ባጭሩም የራሱን ልጅ በተመለከተ ብቻ ኃላፊነትን ይፈቅዳል። ችሎታ እንዳለው ይቆጥረዋል። አባት ያለው መብት ይኖረዋል። 18 ዓመት ሳይሞላም አካለ መጠን ሳይደረስም ለሕፃናት ከሚሰጣቸው መብቶች መካከል የቤተሰብ ሕግ እነዚህን ይደነግጋል። አንቀጽ 7 ከባድ ምክንያት ኖሮ ወላጆችም ፍትሕ ሚኒስትሩን አስፈቅደውና እርሳቸውም ፈቅደው በ16 ዓመት ጋብቻ ሊፈጸም ይችላል። አንቀጽ 263 አካለ መጠን ያልደረሰው ልጅ ዕድሜው ከ14 ዓመት በላይ ሲሆን ከሥራው የሚያገኘውን የራሱን ገቢ ራሱ ይቀበላል። አንቀጽ 295 አካለ መጠን ያልደረሰው ልጅ 16 ዓመት ሳይሞላው ኑዛዜ ማድረግ አይችልም። 16 ዓመት ሳይሞላው ያደረገው ኑዛዜም 16 ዓመት ከሞላው በኋላ ባይሰርዘውም ውጤት አይኖረውም። አንቀጽ 312 አካለ መጠን ያልደረሰው ልጅ 14 ዓመት ሲሞላው አሳዳሪው ወይም ሞግዚቱ ወይም ያገባኛል የሚል ሌላ ሰው ከሞግዚት አስተዳደር ነፃ እንዲወጣ መጠየቅ ይችላል። በመጨረሻም 18 ዓመት ያልሞላው ሕፃን በጤና አገልግሎት አስተዳደርና ቁጥጥር አዋጅ አንቀጽ 9 ንዑስ አንቀጽ 5 መሠረት ይህ መብት ተሰጥቶታል። ለሕክምና ፍቃዱን የሚሰጠው ሰው ፍቃድ ለመስጠት በሕግ ችሎታ ያለው መሆን አለበት የሚለው እንደተጠበቀ ሆኖ የተገልጋዩ የጤና ችግር ከባድና ምስጢራዊ ሕክምና የሚጠይቅ ሆኖ ሲገኝ ዕድሜው ከ14 እስከ 18 ዓመት የሆነው ተገልጋይ ራሱ ፍቃድ ሊሰጥ ይችላል። የዛሬውን አበቃን።